ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የብርቱካን ጭማቂ እንዲሁም ደግሞ ብርቱካንን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ ቪዲዮውን ካያችሁ በኋላ ላይክ እንዲሁም ደግሞ ሳብስክራይብ በተጨማሪም ኮሜንት በማድረግ እንድትተባበሩኝ እንዲሁም ደግሞ ሚዲያችን በጋራ እንድናሳድገው ስል በትህትና እጠይቃለሁ። እንደሚታወቀው ብርቱካን የምግብ ገበታዎች ላይ የምናገኘው የማድመቂያ ወይም ደግሞ በተጨማሪም መጨረሻ ላይ እንደ ጣፋጭ ፍራፍሬ የምንጠቀመው ነገር ነው ማለት ነው። ብርቱካንን መመገብ በርካታ የጤና ጠቀሜታዎች እንዳሉት የዘርፉ ባለሙያዎች ይናገራሉ። ብርቱካን ለቫይታሚን እጥረት እጅግ በጣም ጠቃሚ ነው። ምክንያቱም ብዙ ቪታሚኖችን በከፍተኛ ክምችት ውስጡ ይይዛል። ለምሳሌም ያክል እንደ ቪታሚን ሲ፣ ቪታሚን ኤ፣ ቪታሚን ኢ እንዲሁም ደግሞ ቪታሚን ቢን በውስጡ በመያዝ ይታወቃል ማለት ነው። ብርቱካንን በምናይበት ሰዓት ብርቱካን እንደ ፖታሺየም፣ ካልሺየም ያሉ ንጥረ ነገሮችን በተጨማሪም ደግሞ እንደ ፍላቮኖይድ እና ካሮቲኖይድ ያሉ ጠቃሚ ውህዶችን በውስጡ ይዟል ማለት ነው። አሁን የብርቱካንን ጭማቂ ቀንዎን በመልካም ሁኔታ ለመጀመር ከሚረዱ የጤናማ ቁርስ አይነቶች አንዱ እየሆነ መጥቷል ማለት ነው። ብርቱካን በዓለም ላይ በጣም ተወዳጅ ከሆኑ ፍራፍሬዎች ውስጥ ቀዳሚና የሚመደብ ነው ብሎ መውሰድ ይቻላል ማለት ነው። የብርቱካን ፍሬዎች ሁለት አይነት ሲሆኑ እነሱም አንዱ የብርቱካን አይነት በጣም ጣፋጭ የሆነ ሌላው ደግሞ የብርቱካን አይነት መራራ ጣዕም ያለው ነው ብሎ መውሰድ ይቻላል ማለት ነው። ነገር ግን በመላው ዓለም ደረጃ የሚታወቀው ጣፋጭ ጣዕም ያለው የብርቱካን አይነት ነው ማለት ነው። ብርቱካንን በብናይበት ሰዓት ወሳኝ የሚባሉ ነገሮችን ወይም ወሳኝ ንጥረ ነገሮችንና ወሳኝ ቪታሚኖችን እንደያዘ የተለያዩ ጆርናሎችና ጥናቶች ይጠቁማሉ። ለምሳሌ የሚያክል ቫይታሚን ሲን፣ ቫይታሚን ኤ፣ ካልሺየም፣ ብረትና ፎሌትን በሰፊው በመያዝ ይታወቃል ማለት ነው። ከዚህ በመነሳት ብርቱካንና ጭማቂውን በመጠቀም ልናገኛቸው የምንችላቸው ዘርፈ ብዙ የጤና በረከቶች እንዳሉ የሚታወቅ ሲሆን አንደኛ ላይ ብርቱካን በቫይታሚን ሲ የበለጸገ መሆኑ ወይም የቫይታሚን ሲ ዋና ምንጭ መሆኑ አንዱ ጥቅሙ ነው ማለት ነው። ብርቱካን በቫይታሚን ሲ የተሞላ በሽታ የመከላከል አቅምን የሚጨምር እንዲሁም ደግሞ የቆዳ ጤንነትን የሚደግፍ በተጨማሪም ቁስልን ለመፈወስ የሚረዳ ብርቱካን ልናገኘው የምንችለው የቫይታሚን አይነት ነው ማለት ነው። በቀን አንድ ብርቱካን መመገብ በቀን ውስጥ ማግኘት ካለብን ቫይታሚን ሲ መጠን በላይ እንደሚሸፍን የዘርፉ ባለሙያዎች ያካሄዷቸው ጥናቶች ያሳያሉ ወይም ደግሞ ያስረዳሉ ማለት ነው። በተጨማሪም በብርቱካን ፍሬ ውስጥ ያለው ቫይታሚን ሲ በሽታ የመከላከል አቅምን በመገንባት በጉንፋንና እንዲሁም ደግሞ በጆሮ ኢንፌክሽን እንዳንጋለጥ ስለሚረዳ ብርቱካንን መመገብ ተመራጭ መሆኑን ባለሙያዎች ይናገራሉ። ብርቱካን በቪታሚኖች እንዲሁም ደግሞ በማዕድናት የተሞላ የምግብ ኃይል ነው ብሎ መውሰድ ይቻላል። ከነዚህም ውስጥ በጣም ታዋቂው ቫይታሚን ሲ በውሃ ውስጥ የሚሟማ ጸረ ንጥረ ነገር ወይም አንቲኦክሲዳንት ሲሆን ይህም የህዋስ ጉዳትን ይከላከላል። እንዴት ነው ቫይታሚን ሲ ስራው የሚሰራ ብለን ስናይ በሰውነት ውስጥ ያለው እያንዳንዱ ህዋስ ለነፃ ራዲካልስ ሲጋለጥ ለጉዳት ወይም ደግሞ ለሚውቴሽን የተጋለጠ ዲኤኤን ይይዛል። ዲኤኤን ሲቀያየር ወደ ካንሰር ህዋሳት እድገት ሊያመራ ይችላል። ቫይታሚን ሲ ነፃ ራዲካልን ያጠፋል። እናም ይሄ ደግሞ ሚውቴሽንን ይከላከላል ማለት ነው። በብርቱካናማ ውስጥ የሚገኘው ቫይታሚን ሲ ሌሎች ዘርፈ ብዙ ወይም ደግሞ በብዛት የጤና በረከቶች አሉት ማለት ነው። አንደኛ ቫይታሚን ሲ በምናይበት ሰዓት በአጥንቶቹ ውስጥ የደም ስሮችን፣ ጡንቻዎችን እንዲሁም ደግሞ የተለያዩ ካርቴሌጅ እና ኮላጅን ብለን የምንጠራቸው ነገሮች ምንድነው ማለት ነው እንዲፈጠሩ ያግዛል ማለት ነው። ሁለተኛ እብጠትን ይዋጋል። እንዲሁም ደግሞ እንደ አስም፣ ሩማቶይድ አርታይተስ እንዲሁም ደግሞ ካንሰር ያሉ ሁኔታዎችን ክብደት ሊቀንስ ይችላል ማለት ነው። ሌላው የሰውነትን በሽታ የመከላከል ስርዓት ከቫይረሶችና ከጀርሞች ለመከላከል ይረዳል። የብረት መሳብን ያሻሽላል። የደም ማነስን ይዋጋል። ከእድሜ ጋር ተያይዞ የሚመጣ የማኩላር ዲጀነሬሽን ወይም ደግሞ ኤኤምዲ ይቀንሳል። ይህም ወደ ራዕይ መጥፋት ሊያመራ የሚችለውን በሽታ ይቀንሳል ማለት ነው። የደም ግፊትን እንዲሁም ደግሞ ኮርቶሲልን የጭንቀት ሆርሞንን ይቀንሳል። ይህ ምንድነው ማለት ነው ከብርቱካን የምናገኘው የቫይታሚን ሲ ጥቅሞች ናቸው ማለት ነው። ስለዚህ ብርቱካንን በመጠቀም በቂ የሆነ ቫይታሚን ሲ ማግኘት እንችላለን። በቂ የሆነ የቫይታሚን ሲ ስናገኝ ደግሞ ከላይ የጠቀስናቸው ዘርፈ ብዙ የጤና በረከቶች እንድናገኝ ያስችለናል ማለት ነው። ሌላው የምግብ መፍጨት ወይም ምግብ በስርዓቱ እንዲፈጭ ያደርጋል። በፋይበር ይዘታቸው ብርቱካንን የምግብ መፈጨት ሂደትን ያግዛል። የሆድ ድርቀትን ይከላከላል። እንዲሁም ደግሞ አጠቃላይ የሆድ ዕቃን ጤንነት ያሻሽላል። ጥናቶች እንደሚያሳዩት ፋይበር ሰውነታችንን ጤናማ የምግብ ምንጭ ስርዓት እንዲኖረው የሚረዳ ሲሆን እንደ ስኳር በሽታ፣ የልብ ህመም እንዲሁም ደግሞ አንዳንድ የካንሰር አይነቶች ያሉ በሽታዎች ተጋላጭነትን እንዲቀንስ ይረዳዋል ማለት ነው። ሶስተኛ ላይ የምናገኘው ለልብ ጤና ተስማሚ ነው ማለት ነው። በብርቱካን ውስጥ የሚገኘው ፖታሺየም የደም ግፊትን ለመቆጣጠር ይረዳል። ይህም የልብ ህመምን እና የደም መፍሰስ አደጋን ይቀንሳል። ብርቱካን በፖታሺየም የበለጸገ መሆኑ የልብ ምት እንዲሁም ደግሞ የጡንቻን ተግባር የሚቆጣጠር
የሚቆጣጠር ማዕድን ነው። የደም ግፊት ባለባቸው ሰዎች ላይ የደም ግፊትን ለመቀነስ በእጅጉ ያግዛል ወይም ደግሞ ሲቀንስላቸው ታይቷል ማለት ነው። አራተኛ ላይ የምናገኘው ኮሌስትሮልን ለመቆጣጠር ያግዛል። በብርቱካን ውስጥ የሚሟሟ ፒክቲን የሚባል ፋይበር ይገኛል። ይህ ፋይበር የኮሌስትሮል መጠንን በመቀነስ የልብና የደም ቧንቧ ችግርን ለመከላከል ይረዳናል ማለት ነው። አምስተኛ ላይ የምናገኘው አንቲኦክሲዳንት የበለጸገ ነው። ብርቱካን እንደ ፍላቮኖይድ እና ቤታ ካሮቲን ያሉ አንቲኦክሲዳንቶችን በመጨመር ሴሎችን ከጉዳት በመከላከል ስር ለሰደዱ በሽታዎች የመጋለጥ እድልን ይቀንሳል ማለት ነው። አንቲኦክሲዳንት ሴሎችን ከነፃ ራዲካልስ ከሚያስከትሉት ጉዳት የሚከላከሉ ውህዶች ሲሆኑ የብርቱካን ጭማቂ እንደ ቫይታሚን ሲ፣ ፍላቮኖይድ እና ሌሎች ካሮቲኖይዶች ባሉ ኦክሲዳንቶች የበለጸገ መሆኑ ምንድነው ማለት ነው ሴሎቻችንን ከነፃ ራዲካል ወይም ደግሞ ፍሪ ራዲካልስ ከሚባሉ ነገሮች እንድንከላከል ያግዘናል ማለት ነው። ስድስተኛ ላይ ሃይድሬሽን ይጨምራል ወይም ደግሞ እርጥበትን ይጨምራል ማለት ነው። በውሃ የበለጸገ በመሆኑ ብርቱካን ለሰውነት እርጥበት ይለግሳል። በሰውነት ውስጥ ትክክለኛ የፈሳሽ ሚዛን እንዲኖር ያደርጋል። እርጥበት ለአጠቃላይ ጤና በጣም አስፈላጊ ነው። እናም የብርቱካን ጭማቂ እርስዎን እርጥበት ለመጠበቅ በእጅጉ ያግዘውታል። ውሃ ለሃይድሬሽን ምርጫ ቢሆንም የብርቱካን ጭማቂ በንጥረ ነገር ይዘቱ ተጨማሪ ጥቅሞችን ይሰጣል ማለት ነው። ሰባተኛ ላይ ካንሰርን ይከላከላል። ብርቱካንን መመገብ በካንሰር የመጋለጥ እድልን ይቀንሳል። በብርቱካን ውስጥ የሚገኙት አንቲኦክሲዳንት እና ፋይቶ ኬሚካል ንጥረ ነገሮች የካንሰር ሴል እድገትን በመግታት የተወሰኑ የካንሰር አይነቶችን ሊያስተጓጉሉ ይችላሉ ማለት ነው። ብርቱካን በአንቲኦክሲዳንት የበለጸገ ስለሆነ በአንቲኦክሲዳንት የበለጸጉ ምግቦችና መጠጦች በመጠቀም እንደ ካንሰርና የልብ ህመም ያሉ ስር የሰደዱ በሽታዎች አደጋን ለመቀነስ ይረዳል። በብርቱካናማ ጭማቂ ውስጥ የሚገኙት ጸረ ንጥረ ምግቦች አጠቃላይ የመከላከያ ተግባራትና የቆዳ ጤናን ይደግፋሉ ማለት ነው። ስምንተኛ ላይ አንጸባራቂ ቆዳ እንዲኖረን ያደርጋል። ቫይታሚን ሲ ኮላጅን እንዲመረት፣ ቆዳችን እንዲጠናከር፣ ራሱን ከፀሐይ ጨረር ጉዳት እንዲከላከል እና የእርጅና ምልክቶች እንዲቀንሱ ያደርጋል። ቆዳው ጠንካራና ወጣትነት እንዲቆይ የሚያደርግ ፕሮቲን ነው። በየብርቱካን ጭማቂን አዘውትሮ መጠቀም የቆዳ መሸብሸብ እንዲቀንስ እንዲሁም ደግሞ የቆዳ ገጽታ ለማሻል ይረዳል። በብርቱካናማ ጭማቂ ውስጥ የሚገኙት አንቲኦክሲዳንትስ በተጨማሪ በአካባቢ ብክለት ምክንያት ከሚደርሱ ጉዳት ለመከላከል ይረዳናል ማለት ነው። ዘጠነኛ ላይ ለክብደት ቁጥጥር እጅጉኑ አስተዋጽኦ ያደርጋል። ዌት ማኔጅመንት ሳፖርት በሚል የሚታወቀው ብርቱካን አነስተኛ ካሎሪ እና ከፍተኛ ፋይበር አለው። ረሃብን ያስታግሳል። ክብደት ለመቀነስ የሚረዱ ጥረቶችን ያግዛል ማለት ነው። አስረኛ ላይ የምናገኘው የአጥንት ጥንካሬን ይሰጠናል ወይም ደግሞ ቦን ስትሪንግዝን እንዲፈጠር ያደርጋል። ብርቱካን የአጥንት ጥንካሬን ለመጠበቅ ኦስቲዮፖሮሲስ እና ስብራትን ለመከላከል አስፈላጊ የሆነ ካልሲየም እና ማግኔዥየም በውስጡ ይይዛል ወይም ደግሞ ለሰዎቹ ይለግሳል ማለት ነው። ካልሲየም ጠንካራ አጥንት ለመገንባት እና የአጥንትን ጤንነት ለመጠበቅ ጠቃሚ ነው ብሎ መውሰድ ይቻላል ማለት ነው። ብርቱካን ጭማቂ ብዙውን ጊዜ በካልሲየም እና በቫይታሚን ዲ የተጠናከረ ሲሆን እነዚህ ሁለት ንጥረ ነገሮች ለጠንካራ አጥንት አስፈላጊ ናቸው ብሎ መውሰድ ይቻላል ማለት ነው። ካልሲየም የአጥንት ፍጋትን ለመጠበቅ ወሳኝ ማዕድን ሲሆን ቫይታሚን ዲ ደግሞ ሰውነቶ ካልሲየምን በብቃት እንዲወስድ ይረዳዋል ማለት ነው። 11ኛ ላይ የምናገኘው የልብና የደም ቧንቧ በሽታን ይከላከላል። በብርቱካን ውስጥ ያለው ፋይበር በደም ውስጥ ያለውን የስኳር መጠን መቆጣጠር፣ ከፍተኛ ኮሌስትሮል መጠን በመቀነስ የልብና የደም ቧንቧዎችን በሽታን ለመከላከል ያግዘናል። 12ኛ ላይ የምናገኘው የኩላሊት ጠጠርን አደጋን ለመቀነስ ይረዳል። የብርቱካን ጭማቂ ከፍተኛ መጠን ያለው ፖታሲየም ሲትሬት ይይዟል። ይህ ንጥረ ነገር በሽንት ውስጥ ከካልሲየም ጋር ይጣመራል። ይህም የኩላሊት ጠጠርን የመቀነስ እድልን ይፈጥራል። በሲትረስ ፍራፍሬዎች ውስጥ የሚገኘው አሲዳማ ውህድ ሲትሪክ አሲድ እንደ ተፈጥሯዊ መከላከያ ጥቅም ላይ ይውላል። ብርቱካን በውስጡ ከፍተኛ ነውና በሽንት ውስጥ ያለውን የፒኤች መጠን መለወጥና የካልሲየም ኦክሲሌት ጠጠር ወይም ደግሞ የኩላሊት ጠጠር እንዳይፈጠር በእጅጉ ያግዛል ወይም ደግሞ ይከላከላል ማለት ነው። 13ኛ ላይ የመውለድ እክል አደጋን ይቀንሳል። በብርቱካን ጭማቂ ውስጥ ያለው ፎሌት ጤናማ የጽንስ እድገትን ይደግፋል። የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ነፍሰ ጡር እናቶች በየቀኑ ቢያንስ 400 ማይክሮግራም ፎሊክ አሲድ ወይም ደግሞ ፎሊክ አሲድ እንዲወስዱ ይጠቁማል። የነርቭ ቱቦ ጉድለቶችን ለመከላከል ማለት ነው። በጠቅላላው ብርቱካንን መመገብ በካንሰር ቆዳ እንዳይጎዱ የመጠበቅ እድልን ይሰጣል። የደም ግፊትን ያስተካክላል። የልብ ጤንነትን ይጠብቃል። በደም ውስጥ የሚገኝ የስኳር መጠንን የመቆጣጠርን እድል ይሰጣል። የአይን ጤንነትን ይጠብቃል። የሆድ ድርቀትን ይከላከላል። እንዲሁም ደግሞ ሌሎች ዘርፈ ብዙ የጤና በረከቶችን ይሰጠናል ማለት ነው። ምን ማድረግ? ብርቱካንን መመገብ ማለት ነው። ቫይታሚንን፣ አንቲኦክሲዳንትና አልሚ ምግቦችን የያዙ ፍራፍሬዎችን አዘውትሮ መጠቀም የሰውነት በሽታ የመከላከል አቅምን ከፍ በማድረግ ለሰውነት ጥንካሬ ስለሚረዱ ብርቱካን አዘውትሮ መመገብ እንደሚመከር የተለያዩ ጆርናሎች ወይም ጥናቶች ያሳያሉ ማለት ነው። ብርቱካን ፍሬውን ከመመገብ እና በጭማቂ መልክ ከመጠጣት በተጨማሪ በተለያዩ ምግቦች ውስጥ በግብዓት መልክ ጨምሮ መጠቀም የተሻለ የጤና ይዘት ወይም ደግሞ የተመጣጠነ ምግብ
እንዲኖረን ያደርጋል ማለት ነው። የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይታችን ይህን ይመስላል። ብርቱካንን በመጠቀም ዘርፈ ብዙ የጤና ጥቅሞችን ያግኙ፣ ጤናውን ይጠብቁ። ላለው አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።